የዛሬው ጁማዓ ተውት። አሰላሙ አለይኩም ወራህመቱላህ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ በአዲስ ቪዲዮ መጥቻለሁኝ። ጠፋ ብያለሁኝ። እንግዲህ አልመቻችልኝ ብሎ ነው። ቪዲዮውን ስትጀምሩት ላይክ አድርጉት ሀባይቦቼ፣ የመዳም ቅመሞች። እንግዲህ ዛሬ ወደ ጤና ጣቢያ ሆስፒታል ሊሄድ ነው። እዛ ለፋዘር ለአባቴ የሚሆን መድኃኒት የሚመጣ ስላለ እዛ እሄዳለሁ ማለት ነው። አብረን እንጓዛለን። እንግዲህ ሆስፒታል ቆይቼ መጥቻለሁ። መድኃኒቴን ተቀብሌ ያለው ወረፋ ልነግራችሁ አልችልም። እዛ መቀመጡ ራሱ በጣም ነው የሚያሰለቸው። ወላሂ ላዚም ማለት ነው። ካሁን የኔ ወረፋ ማቸ ነው የሚጠራው ምናምን እያላችሁ ማንቃቃቱ ከባድ ነው እና እዛ ቆይቼ ከዛ መጥቼ ደግሞ ያው ሱቄ ገብቻለሁ ማለት ነው። እንቅልፍ እያለኝ ነው። መቼም ያው ዛሬ ጁምዓ ስለሆነ ሰው ምናምን ስለሚበዛ ነው እንጂ በቃ እንቅልፍ ነው የሚጥልባችሁ ማለት ነው። አንዳንድ ጊዜ እዙቹ ፊራሳችሁን አንጥፋችሁ ለጥ ብትሉ በጣም ይመቻል ብዬ አስባለሁ ማለት ነው። እና በጣም ብቻ ያው የአባቴን መድኃኒት ስላመጣሁ ደስ ብሎኛል። ዋናው መሳካቱና ማምጣቱ ነው፣ እዛው ቆይቶ ማለት ነው። እና ብቻ አልሐምዱሊላህ እላችኋለሁኝ። እና ያው ዛሬ ጁምዓችንን ከብቶቹም በጎቹም ፍየሎቹም ሲንጋጉ ክስ ብስ እያልን ነው የዋልነው እላችኋለሁኝ። ያው አሁን እንግዲህ እየመሸ ነው አባቢቦቼ። ዛሬ በቃ አይኔም ብር ብሏል፣ ፍዝዝ ብያለሁኝ። ደግሞ ይሄንን ሱቅ ከጀመርን በኋላ እላችኋለሁኝ በቃ 11 ሰዓት ከሆነ እንትን ለማምጣትም ዳቦም ለማምጣት ስለምንነሳ በቃ በሱ ቤት ስለሆነ ተውት፣ እንቅልፍ የለም። ሙቀቱ ራሱ ወላሂ ለአዚም ዲክምክም በቃ የሆነን እንጃ እንትን ነገር ውስጥ ነው የሚያረጋቸው ማለት ነው። ሰሞኑን ያለው ሙቀት ከባለፈው ዝናብ በኋላ
ሙቀቱ ለጉድ ማለት ነው። እና ዝም ብሎ በቃ ከነጋ ወደ እንቅልፍ ነው የሚወስዳቸው። መዳከም ምናምን አዚሙን ነው እና የሚጥልባቸው። እኔም እዚህ ቁጭ ያልኩ ጊዜና ተውት የለሁም ብቻ ያው እቺው ሸቀጥ ነገር ሆናብኝ ነው እንጂ እንቅልፍ ነው የሚለው እላቸዋለሁኝ። እስኪ እንግዲህ አላህ ያንቀሳቅሰን፣ አላህ ያንቃል። ዋናው ነገር መንቃቱ ነው። ያው ልጆች አሁንም ስለሚመጡ አሁንም ማስቲካ፣ አሁንም ብስኩት፣ አሁንም ጀላቲ ምናምን ስለሚሉ ያን ያህል እንቅልፍ አይወስድም። ዝም ብሎ ብቻ እንትን ይላቸዋል ማለት ነው። አዚሙን ይጥለባቸዋል። የዛሬው ጁማዓ ተውት። ብገባ እፈነጥዛለሁ። እንግዲህ ሆስፒታል ደርሰን መጣን። አምሽተን ያው ታውቃላችሁ ከቤት ከወጣችሁ በዛ ስትሉ በዚህ ስትሉ ይመሻልና ወደ ከተማም ሂድ ብዬ ያመጣሁት እቃ ነበረ ለሱቅ የሚሆን ያው መሽቶ ነው የደረስኩት ማለት ነው። ለምን ወረፋ ነበር። ዛሬ ደግሞ የዛሬው ሱብሃንአላህ በጣም ይለያል። ወረፋ ሆኖ ገና እቤት ገባ ሁላችኋለሁኝ። የኔን ጉድ ተመልከቱልኝ። ፉላ መጥቶልኝ ብይ ተብዬ እኔ ባለሙያይቱ መንሱራ ገና አልበሰለም እያልኩኝ ዝም ብዬ ዲያበስ እያረኩኝ ተቸው ባወጣው እንደዚህ አምሮበት አገኘሁት እላችኋለሁኝ። ፉላ የሚባል ታውቃላችሁ አይደለ? ያ ነበረ እንደው ካላመጣችሁልኝ ብዬ አምጥተውልኝ አልኳችሁ። እስከሚበስል ቅበሪው ተብዬ ቅብር አርጌላችሁ በፌስታል ቋጥሬ በኬሻ አርጌ ዛሬ ይታረገዋለሁኝ። እንደዚህ ሆኖ አንድ ፍሬ ሳልቀምስለት እንዲያው ሁሉም ማለት ነው። አንዲት ፍሬ እንኳን አላወጣሁም። ከዚህ የሚገርማችሁ ነገር አያጉድ ግን እኮስ መቼ ለታ መሰላችሁ? ሰኞ ለታ ይሆን እሁድ ለታ ይሆን ነው ያመጡልኝ። አረ እሁድ አይደለም ሰኞ ማታ መሰለኝ። በቃ ተመልከቱ። አሁን በዚች በ4 ቀን ውስጥ እንደዚህ በስሎ ወቅቱ ምናምን መልኩ እስከሚጠፋ ድረስ አረ የሚገርም ነገር ነው። እኔ ገና 8 ቀን ይቆያል እያልኩ ሳስብ ወይ ክስራት